ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ገዳነን ባለንበት ሰዓት አቆጣጠር የዛሬ መስከረም 21 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ከተማ ቅዱስ ማርያም ቤተክርስቲያን የህንጻ ርብራብ ተደርምሶ ለ36 ሰዎች ህይወት መጥፋትና በመቶ ለሚቆጠሩ መቁሰል ምክንያት በሆነው አደጋ የተሰማንን ሀዘን እየገለጽን ለሟች ቤተሰቦችና ወገኖቻቸው መጽናናትን እንመኛለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ወታደራዊ እንቅስቃሴ መጠናከርና የምረት ጥሪው የረርቲው አደጋና ሲኖዶስ መግለጫ የአብይ ወታደራዊ አዛዦች እርስ በርስ መካሰስ በሰለጠነው ዘመን አሳፋሪው ድርጊት የፋኖ ኮማንደር ጥሪ ኢኮኖሚያዊ ቀውሱ የነዳጅ ታክስና የኑሮ ውድነት የአሽከርካሪ ባለንብረቶች መድረሻ ማጣት የአሜሪካ ጀነራሎች የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የአማራ ፋኖ ብሔራዊ ኃይል 8ኛ ቀኑን በያዘው በዘመቻ አርበኛ አደማሊ አባናደው ያካሄደ ያለውን ውጊያ አጠናክሮ ቀጥሏል። በቀጠናው ንጉስ ሚካኤል አሊኮር ዋና ሰብሳቢ የሆኑት አርበኛ መቶ አለቃ አብነው ታደሰ ከአገዛዙ ጎን በመቆም በአማራ ህዝብ ላይ የዘር ማጥፋት እየፈጸሙ የሚገኙ አድማ ብተና ሚሊሻና ፖሊስ የአገዛዙ ስልጣን አስጠባቂ አባላት እስከ መስከረም 30 ድረስ የህዝቡን ትግል እንዲቀላቀሉ የምረት አዋጅ ማወጃቸውን አስታወቁ። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ምኒልክ 8ኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናደው በርካታ ቀጠናዎችን ነጻ አውጥቶ እየተንቀሳቀሰ ሲሆን ከምስራቅ አማራ ቀጠና ንጉስ ሚካኤል አሊኮር ዋና ሰብሳቢ የሆኑት አርበኛ መቶ አለቃ አብነው ታደሰ የፋሺስቱ ብልጽግና አገዛዝን ዙፋን እየጠበቁ በአማራ ህዝብ ላይ ዘር ማጥፋት እየፈጸሙ ላሉ የአገዛዙ ስልጣን አስጠባቂ መከላከያ አባላት ባንዳ አድማ ብተናና ሚሊሻና ፖሊስ አባላቶች ከዛሬ መስከረም 21 ቀን 2018 ዓ.ም እስከ መስከረም 30 ቀን 2018 የሚቆይ የምረት አዋጅ ማወጃቸው አስታውቀው ከህዝብ ጎን እንዲሰለፉ ጥሪ አቅርበዋል። አዋጁን ያስተላለፈው ንጉስ ሚካኤል ኮር በዘመቻ አርበኛ አደም አሊ አባናደው በርካታ የገጠርና የከተማ ታዳጊ ቀበሌዎችና ወረዳዎችን በመቆጣጠር ህዝባዊ ውይይት በማድረግ ህዝብ የወደዳቸውና የፈቀዳቸውን መሪዎች እንዲመርጥ በማድረግ የህዝብ አስተዳደር መዋቅር እየዘረጋ መሆኑን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዛሬ መስከረም 21 ቀን 2018 ይፋ ባደረገው በዚህ መረጃ ገልጾ የአርበኛ መቶ አለቃ አብነው ታደሰን ጥሪ አሰራጭቷል። እሺ እኔ ሻለቃ አብነው ታደሰ በላለሁኝ ንጉስ ሚካኤል ኮር ዋና አዛዥ በምዕራብ ወረዳ ውስጥ ያለ ማንኛውም ተዋጊ ነኝ የምትል ሁሉ ሽንፈትህን ተረክበህ በሰላም ለቤተሰብህና ለሀገርህ ለወገንህ ተቀላቀል። በተለይ ሚኒሻ ወገንህን ቤተሰብህን ሚስትህን ሞፈርህን ቀንበርህን ጎተራህን ጥለህ ዕቃ ለቀማ የሄድክ ሚኒሻ አሁንም እያያቸው ነው። ጓደኞችህን እያያቸው ነው። እጃቸው ተቆርጦ እግራቸው ተቆርጦ የሞተጣቸውን አጎንህ እየወደቁ ያያቸውን የነሱ ጣት ቶሎ ሳይደርስህ በአስቸኳይ ተወገንህ ተቀላቀል። ከዛ አልፈህ በዚህ ቦታ ላይ መልሰህ ብናገኝህ እርምጃችን እየቀጠለ መሆኑን ከወዲሁ እናሳውቃለን። እንግዲህ አዋጁን የምረት አዋጁን ይሄ ኮር ሲያወርድ አንደኛ ፋኖ ሲዋጋ የነበረ ሚኒሻ አድማ ብተና እንደገና ደግሞ መከላከያና እንዴት የመሳሰሉት በትግል ላይ ያለ የብልጽግና ታጋዮች በዚህ ዕለት ከመስከረም 21 እስከ መስከረም 30 ድረስ የምረት አዋጁን ሰጥተናል። በሰላም መተው ያለምንም ምክንያት መተው ከወገናቸው ተቀላቅለው በሰላም እንዲቀላቀሉ በመስከረም 17 በተደረገው ኦፕሬሽን ውጊያ በጣም እየተደመሰሰና እየተመታ አይናችሁ እያየ ስለነበረ አሁንም ጥሪያችንን ተቀበላችሁ የነሱ ጣ የመሞት ለጣፈንታችሁን በጓደኞቻችሁ ላይ እያያችሁ ስለሆነ በክብር ጥሪያችሁ መጣችሁ ተወገናችሁ እንድትቀላቀሉ። ስለዚህ ባለፈው ውጊያችን ላይ የአድማ ብተና ዋና አዛዡ የፖሊስ የሚኒሻ አድማ ብተና እስከ አዛዡ እስከ ዘመቻ መምሪያው መደምሰሱ ግልጽ ነው፣ አይታችሁታል። ስለዚህ የሚሊሻ ጽፈት ቤት በሙሉ ዋና መሪዎቻቸው መደምሰሳቸውን አይታችኋል። ስለዚህ ፖሊስንም በተመለከተ እየተደመሰሰና እግሬ አውጪ ብሎ ደግሞ የከተማ መስተዳደር በሙሉ ወዴት እንደደረሰ ታውቃላችሁ። ስለዚህ እጣፈንታችሁ የሞተና የቁስለት የመዋረድ እጣፈንታ ነገ ሳይደርሳችሁ ይህንን የተሰጠናችሁን የክብር ጥሪ እንደ ጫማ ረቀህ ሳትይዘው ተጠቅመህበት
ከወገንህ እንድትቀላቀል አንደኛው ጥሪ ዛሬ ጠዋት በአማራ ክልል በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በአረርቲም ከተማ በመትገኘው የደብረ ገነት ቅድስት ማርያም ቤተክርስቲያን ዓመታዊ የቅድስት ድንግል ማርያም ክብረ በዓል በማክበር ላይ የነበሩ ምዕመናን ሕይወት ማለፍና አካል መጉደል በእጅጉ እንዳሳዘነው የኢትዮጵያ ቅዱስ ሲኖዶስ ጽሕፈት ቤትም አስታወቀ። ቅዱስ ሲኖዶሱ ባወጣው የሐዘን መግለጫ ምንም እንኳን የምንወዳቸው የመንፈስ ቅዱስ ልጆቻችን ባልተጠበቀ ሁኔታ በስጋም ከኛ መለየታቸው የሚያስደነግጠን እና የሚያሳዝንን ቢሆንም ከሞተ ስጋ አስቀድቦ በሚኖረው ሕይወተ ዓለም ህሊናቸው ለእግዚአብሔር ዙፋን አድርገው በቤቱ የኖሩትን ሁሉ በስጋቸው ቢሞቱም ሁለተኛ ሞት በእነርሱ ላይ ስልጣን እንደሌለው ስናስብ እንጽናናለን ብሏል። መግለጫው በመቀጠልም በቤተ መቅደሱ እያመለኩ የእመቤታችን የቅድስት ድንግል ማርያምን በዓለም ለነሲአም በረከትም እያከበሩ ባሉበት በደረሰው ድንገተኛ አደጋም ከመካከላችን ያጣናቸው ወገኖቻችን ቅዱስ ዮሐንስ በራእዩ እንደነገረን ከድካማቸው አርፈው ከነርሱ ጋር ለዘላለም የሚነግሱ መሆናቸውን ያለ ጥርጥር እናምናለን በማለትም በዮሐንስ ራእይ ምዕራፍ 20 ቁጥር 6 ላይ ያለውን ቅዱስ ሲኖዶስም ጠቅሷል። በስተመጨረሻም በአደጋው ምክንያት ለሞቱት ወገኖቻችን እግዚአብሔር አምላክም ዕረፍተ ነፍስን እንዲሰጣቸው ለቤተሰቦቻቸውም ሁሉ መጽናናቱን እንዲያድላቸውና አካላዊ ጉዳት ለደረሰባቸው ወገኖቻችንም ፍጹም ፈውስን ሰጥቶም ወደ ተሟላ ጤንነታቸው እንዲመልስልን እንመኛለን ሲል በመግለጫው ገልጿል። የፋኖ ወታደራዊ እንቅስቃሴን ተከትሎ ሽንፈታቸውን መደበቅ ያልቻሉ የአብይ አገዛዝ ስልጣን አስጠባቂ ወታደራዊ አዛዦች ጣታቸውን ወደ አማራ ክልል የፖለቲካ አመራር ታዛዦቻቸው መቀሰር ጀምረዋል። የፖለቲካ ስራ ሰርታችሁ ፋኖን ከህዝብ አስቸኳይ ነጥሎ የሚል ትዕዛዝ መሰጠቱም ታውቋል። በአማራ ህዝብ ላይ ጦርነት የከፈተ የአብይ አህመድ አገዛዝ ባለፉት 2 ዓመታት በላይ በህዝቡ ላይ ያደረሰ ያለውን ጥቃት ተከትሎ አማራን በ3 ወር ውስጥ ትጥቅ እናስፈታለን፣ ትጥቅ ብቻ ሳይሆን ቀበቶ እናስፈታለን በሚል እብሪት የተከፈተውን ጦርነት ተከትሎ የአማራ ህዝብ በፋኖ ልጆቹ ያደረገ ያለውን ተጋድሎ ተከትሎ ያሰበውን ማሳካት ያልቻለው አገዛዝ በቅርቡ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክዝ በዘመቻ አርበኛ አደማሊ አባናዶ የደረሰበትን ወታደራዊ ሽንፈት ለማካካስ የጠላቶቻችን ተላላኪዎች ናቸው፣ እናንተ በቂ የፖለቲካ ስራ አልሰራችሁም፣ ይህንን ሰርታችሁ ማሳየት አለባችሁ ማለት በአገዛዙ ስልጣን አስጠባቂ ጦር ላይ የደረሰውን ሽንፈት ተከትሎ የአገዛዙ ከፍተኛ ወታደራዊ አዛዦች ጣታቸውን ወደ ባንዳ ተላላኪ የብልጽግና የፖለቲካ አመራሮች ላይ ማዞራቸውና በአስቸኳይ ፋኖን ከህዝብ መነጠል አለባችሁ፣ የአሰብ ወደብን ለማስመለስ የምናደርገውን እንቅስቃሴ ፋኖ ለማደናቀፍ እየተዋጋ ነው፣ ፋኖ የጠላት መሳሪያ ነው በሚል በስፋት ህዝቡን መቀስቀስ፣ ህዝቡን አደባባይ አውጥታችሁ ማስወገዝና ፋኖን ከህዝብ መነጠል አለባችሁ፣ ማትችሉ ከሆነ ከፊታችን ዞር በሉ፣ አንዳንዶቻችሁ ቀን ከኛ ጋር ማታ ከፋኖ ጋር ናችሁ እናውቃለን በሚል በጭፍን ጭምር የጥላቻ ውግዘት ከአገዛዙ ከፍተኛ ወታደራዊ አዛዦች የሰሜንና ደቡብ ወሎ የብልጽግና ፓርቲ ከፍተኛ አመራሮች እንደደረሳቸው ይሄው መረጃ ይጠቅሳል። የተመረጡና ታማኝ የተባሉ ከፍተኛ የብልጽግና ፓርቲ አካባቢው አመራሮች ከአማራ ክልል ምክትል ፕሬዝዳንትና አካባቢው ተወላጅ ከተባለው ጋር ጭምር ተደረገ በተባለው በዚሁ ምክክር ፋኖን ከህዝብ ለመነጠል አስቸኳይ ፖለቲካ ስራ መስራት አለባችሁ፣ በየደረጃው ህዝቡ ይህንን ተቀብሎ አደባባይ ወጥቶ ፋኖን ማውገዝ አለበት የሚል መመሪያ መስጠታቸው ታውቋል። በቅርቡ አገዛዙ የደረሰበትን ወታደራዊ ሽንፈት ተከትሎ ተጨማሪ የበቀል እርምጃ ለመውሰድ እየተዘጋጀ ሲሆን በተከታታይ 3 ቀናት በድሮን የወሰደውን ጥቃት ተከትሎ ሰላማዊ ሰዎች ላይ ጤና ጣቢያና ትምህርት ቤቶች ላይ ባነጣጠረ ጥቃት ነፍሰ ጡር እናትን ጨምሮ ሰላማዊ ሰዎች መገደላቸውና መቁሰላቸውን ለመሸፈን ፋኖ እስካለ ድረስ ጭፍጨፋው ይቀጥላል ብላችሁ ለህዝቡ መናገር አለባችሁ፣ ህዝቡን ከነዚህ መነጠል አለባችሁ የሚል መመሪያ መሰጠቱ ታውቋል። በቅርቡ በምዕራብ አማራ ቀጠና በተቀናጀ መንገድ ወታደራዊ ጥቃት ለመክፈትና አብይ አህመድ በቅርቡ አጥፍቶ ጠፊ ናቸው ያላቸውን ድሮኖች ጭምር ለማሰለፍ እንቅስቃሴ የጀመረ ሲሆን ከዚህ ቀደም አመቱ ከመጠናቀቁ በፊት በሚል በቀጠናው ዘመቻ ማዕበል ያለውን አውጆ ያልተሳካለት አገዛዝ አሁንም ተመሳሳይ እቅድ አውጥቶ የተንቀሳቀሰ መሆኑን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። ሰላማዊ ሰዎች ላይ አነጣጥሮ አገዛዙ የፈጸመውን ተጨማሪ የጦር ወንጀል ነው የተባለውን የድሮን ጥቃት ተከትሎ በፋኖ ወታደራዊ ድል አንደበታቸው ተዘግቶ የነበረው የአገዛዙ ማህበራዊ ሚዲያ ፈቀላጤዎች ጭፍጨፋውን በማውደስ ስትነኩ ታለቅሳላችሁ ማለት በህዝብ ላይ የተፈጸመ ያለውን የጦር ወንጀል እንደ ትልቅ ወታደራዊ ድል እነሱም ሆነ አለቆቻቸው መቁጠራቸው የአማራ ህዝብ እየታገለ ያለው ከነማን ጋር እንደሆነ በግልጽ ያሳያል የሚሉ አስተያየቶችም ተከትለው ቀርበዋል። ብርሃኑ ጁላ ከዚህ ቀደም ድሮን የገዛነው እንደ ክላሽ ልንዋጋበት ነው በማለት በህዝብ ላይ የሚያደርጉትን ጭፍጨፋ ጭምር አጠናክሮ ለመቀጠል መወሰናቸውን በተደጋጋሚ በሚሰጣቸው መግለጫዎች መናገሩ አይዘነጋም።
ከአዲስ አበባ ከተማ በግምት 265 ኪሎ ሜትር ደቡባዊ አቅጣጫ በሲዳማው ክልል ውስጥ የምትገኘው ወንዶ ገነት ከተማ ውስጥ ሴት እህቶችን ሱሪ እንዳትለብሱ በሽማግሌዎችም ተወስኗል በሚል የተሳሳተ መረጃ በመነሳሳት ሴቶችን ሲያጠቁ ልብስም በምላጭም ሲቀዱ እንደዚሁም ሲያወልቁባቸው የነበሩ የተባሉ ክብረ ቢሶች በቁጥጥር ስር መዋላቸውን የከተማ አስተዳደሩ አሳወቀ። የከተማ አስተዳደሩ ባወጣው መግለጫም ለውጥ የማይፈልጉ ብሎ በገለጻቸው አካላት እኩይ ተግባራት ለመፈጸም በከተማችን ውስጥ በቀን ስራ ላይ ተሰማርተው የሚገኙትን የቀን ሰራተኞችን በመጠቀም በትላንትናው ዕለት ማለትም ማክሰኞ መስከረም 22 2018 ዓ.ም ሁከት ለመፍጠር በማቀድ ሴት እህቶቻችንን በፈለጉት አይነት አለባበስ ለብሰው በነጻነት የመንቀሳቀስ መብታቸውን ለመጣስ የተሞከረው ሙከራ በመንግስትና በሰላም ወዳድ በሆነው ህዝባችን ርብርብ በፍጥነት ሐሳባቸው ሳይሳካም ውጥናቸው ከሽፏልም ብሏል። የክልሉ አስተዳደር መግለጫው ሲቀጥልም በዚህ እኩይ ተግባር ላይ ተሰማርተዋል የተባሉ 16 የሚጠጉ ተጠርጣሪዎችም ግለሰቦች በቁጥጥር ስር ውለው የምርመራ ስራ እየተካሄደባቸው እንደሆነም አክሏል። ስለሆነም የከተማው መላው የክልሉ ነዋሪ የተከሰተውን ክስተትም አጥብቆ ያወግዛልም ብሏል። ከተማው ቀን ከሌሊት የንግድ እንቅስቃሴ ያለበት አካባቢና የቱሪስቶች መናኸሪያ በመሆኑ በክስተቱ በኋላም በደቂቃዎች ውስጥ እንደወትሮው በተረጋጋ መንፈስ ወደ ሰላማዊ እንቅስቃሴ የተመለሰ መሆኑን ያሳወቀው አስተዳደሩ በቀጣይም ከተማ አስተዳደሩ የዚህ ጉዳይ መነሻም በማጣራት የእርምት እርምጃ እንወስዳለን እንደዚሁም ጥብቅ ክትትልም እናደርጋለን ብሏል። በወንዶ ገነት ከተማ የሚኖሩ ሱሪ በለበሱ ልጃገረዶችና እናቶችን እያደኑ ከሰባዊነትና ህገ መንግስታዊ መብት ያፈነገጠ ጸያፍ ድርጊት በትላንትናው ዕለት በአደባባይ መፈጸሙን በርካታ ወገኖች እጅግ አሳፋሪና እንደ ማህበረሰብ የትውልዱ ዝቅጠት ማሳያ ነው በማለትም ቁጣቸውና ቅሬታቸውን ገልጸዋል። የአማራ ህዝብ የህልውና ትግሉን ዳር ለማድረስ የበኩሉን አስተዋጽኦ እንዲያደርግ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና በዘመቻ አርበኛ አደም አሊ አባናደው ነጻ ባወጣቸው አካባቢዎች ከህዝብ ጋር ባደረገው ገለጸ። የአማራ ፋኖ ብሔራዊ ኃይል አፋብኃ ዛሬ መስከረም 21 ቀን 2018 ዓ.ም ይፋ ባደረገው መረጃ በዘመቻ አርበኛ አደም አሊ አባናደው አፋብኃ መሊሊክዝ ነጻ ባወጣቸው ቀጠና የጊዳን ህዝብ ጋር ሙጃ ከተማ ላይ ከፍተኛ አመራሮች ውይይት በማድረግ የፋኖ ወታደራዊና ፖለቲካ አመራሮች ከህዝቡ ጋር መወያየታቸውን አስታውቀው መረጃ ይፋ አድርጓል። በምስራቅ አማራ ቀጠና መሊሊክዝ የላስታ ሳምነው ኮር ከፍተኛ ወታደራዊ አዛዦች አንዱ ኮማንደር አርበኛ ፍቅሩ ለአማራ ህዝብ ህልውና ህይወቱን ለመስጠት እሱና ጓዶቹ የወጡበትን ምክንያት ለህዝቡ በማስረዳት ህዝቡ ከዚህ ቀደም ሲሰጣቸው የነበሩ ድጋፎችንና የራሱን ህልውና ለማስከበር የሚደረገውን እንቅስቃሴ በተመለከተ ገለጻ በመስጠት የአማራ ህዝብ ህልውና እስካልተከበረ ድረስ ትግሉ እንደማያቆም ለህዝቡ በሰጠው ማብራሪያ ገልጿል። ታጋይ ነኝ። ፖለቲካው ለፖለቲካ ትተዋለሁ። እኔ ታጋይ ነኝ፣ ፋይተር ነኝ። የአማራ ማህበረሰብ ነጻ ለማውጣት ያለ ደሞዝ ያለ ምን የወጣው ታጋይ ነኝ። ታውቃላችሁ። ይሄ ማህበረሰብ ደግሞ ለኔ እናቴም አባቴም ነው። ምክንያቱም ከዚህ 2 ዓመት በፊት ትግል የጀመርነው መጀመሪያ ሙጃ ላይ ነው። ታስታውሳላችሁ። የሆነ ግጭት ተፈጥሮ መተን አባቶች ጥላና መስቀል ይዘው ለማጓየት ስንመጣ በጎን ሴረኛዎች ደግሞ መከላከያን አስገብተው ተራራውን አሽዘው ያሳፍሩን እዚህ ነበሩ ብለው ያስቀሩን የነበሩ ኃይሎች ነበሩ። የአማራ ማህበረሰብ አንገቱን ደፍቶ እንዲሄድ የአማራ ማህበረሰብ በነጻነት እንዳይንቀሳቀስ ለባርነት እንዲገዛ መንግስት እንደ ባሪያ እንዲገዛ አማራ ማህበረሰብ ያሰቡ መሪዎች ነበሩ። እነዚህ ልጆች ማጥፋት አለብን። እነዚህ ልጆች ካሉ በቃ ህዝብ እንደዚህ ያስነሱብናል፣ ወጣት እንደ ወጣት ያደራጁብናል ብለው ሰግተው ነበር። እንደሰግቱም አልቀሩም። እኛም አደራጅተን ግዙፍ ኃይል ይዘን መተናል። ትናንትና ስንመጣ እዚህ ታውቁናላችሁ 7 ክላስ ብቻ ነበር ይዘን መጣን። አሁን ግን 7 ክፍለ ጦር መስርተናል። ላስታል ማለት ነው መንገዶ ይሄ ታጠቃው ደግሞ ከእናንተ ይወጣ ከዚህ ከሙቻ ቦታ ስንወጣ እነመለስን ትናንትና ደግሞ ወንድሞቻችን አብረው ወንድሞቻችን ሙጃ ሳይረገጡ ተሰውረውብናል። ታውቃላችሁ። ስለዚህ ይሄ ማህበረሰብ ማለት እናቴም አባቴም ወንድሜም ነው። ትናንትና መከላከያ ከቦኝ ያለ ወጣት በድሽቃ እየተመታ 16 ወጣት ነው የቆሰለው በሯ ላይ። የጊዳን ወጣትና የጊዳን ማህበረሰብ ትልቅ ውለታ አለበት። እውነቴን ነው የምላችሁ። ከዚህ ጎርጓዳ ቦታ ላይ ሄደን ሰብስበናችሁ 10ም 5ም ብላችሁ ሰው በሌለበት ሰዓት ላይ ሰው ሆናችሁ የተገኛችሁ ናችሁ። ማታ ላይ የፈለገ ነገር ይፈጠር መኪናችሁን ውሰዱ፣ ምግባችሁን እንኩ ብሉ፣ ሆስፒታል እዚህ ነው ብላችሁ አሳክማችሁ መከላከያ በዚህ ከቦን በዚህ አድርጋችሁ ሸኝታችሁ አውጥታችሁና እና
እናንተ ለኛ ገዥና በተመሳሳይ ከኮማንደር ፍቅሩ በተጨማሪ ሌሎችም የፋኖ ፖለቲካና ወታደራዊ አመራሮች በአማራ ማንነት ላይ የተፈጸመውን ጥቃትና ዛሬም አገዛዙ የአማራ ህዝብን ለማጥፋት ጦር በማዝመት ባንዶችን በማሰለፍ እያደረገ ያለው እንቅስቃሴ አማራ ጠሉ ኃይል አማራ ታጥቆ እስካልተከላከለና እስካልመከተው ድረስ አማራን ለማጥፋት የማይፈነቅለው ድንጋይ እንደሌለ በተግባር የተረጋገጠበትን እርምጃ በመግለጽ ህዝቡ ከአብራኩ የወጡ ልጆቹን ትግል በመደገፍ ህልውናውን ለማስከበር የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርበዋል። አማራ ተበድሏል። የሆነውን ወላሂ አማራ አልሆንም አትግደሉኝ ያለችዋ የ9 ዓመቷ አንቻ ሰይድ ነች። የትግላችን መነሻ በሃይማኖት ሊዘባበቱብን በሃይማኖት ሊለያዩን ይሞክራሉ። አያችሁ አንድ እንዳለው ሲቀብሩን ግን እስላሙም ክርስቲያኑም ሃይማኖት ሳይለዩ እንደ ቆሻሻ አስክሬን በዶዘር ነው በማምን እየተዛቀ አንድ ጉድጓድ ውስጥ እየተቆፈረ እንደ ቆሻሻ ዝቀውና ሃይማኖት አለን እዛ ላይ ወንድሞቼ አለን። በቃ እስላሙ ባንድ ኦርቶዶክሱ ባንድ ጉድጓድ ውስጥ ቀብረውና ሲገሉን አይለዩንም አይመርጡንም። በጋራ እንዳንቆም ግን የተለያየ ምክንያት እያበጁ ያታልሉሃል። ወገን ለትግል ያወጣችን አንቻ ሰይድ ነች። መነሻችን እሷ ነች። አማራ አልሆንም አማራነት ወንጀል ነው አልሆንም ተውኛለች። አያችሁ አማራ አንሆንም ብንል አይተውንም። ጠላቶቻችን ይጠሉናል። ሴት መድፈርተው መቼስ ፈጣሪ ካመጣው ወንድ ተደፍሯል። ወሎ ምድር ላይ አናወራውም ብለን ነው ለሚዲያም አንዘግበውም። ይሄንን ነውራችንን አናወጣውም ብለን ነው። ወንድ ተደፍሯል። በመከላከያ ወንድ ተደፍሯል አናወራም። ይሄን አንሰማም ወገኔ። ነውረኛ ስርዓት ነው። ክብርህን የሚያዋርድ ነው። የስርዓት እያንዳንዳችን ህይወታችንን ትተን እዚህ ትግል ውስጥ የመጣ ነው ወገኔ። የመጣብን መከራ እንዲህ በቀላሉ የሚታለፍ መከራ አይደለም። በምንጃር ሸንኮራ ዛሬ በማርያም ቤተክርስቲያን ላይ የደረሰውን አደጋ ተከትሎ ከ30 በላይ ህይወት የጠፋበት አደጋ አስታኮ የአማራ ፋኖ ብሔራዊ ኃይል ሀዘኑን ገለጸ። የአማራ ፋኖ ብሔራዊ ኃይል አፋብኃ ዛሬ መስከረም 21 ቀን 2018 ዓ.ም በሸዋ ክፍለ ሀገር ምንጃር ሸንኮራ ወረዳ አረርቲ ከተማ በዛሬው ዕለት መስከረም 21 ቀን 2018 ዓ.ም በማርያም ቤተክርስቲያን ምዕመናን ላይ የደረሰውን ድንገተኛ አደጋ ተከትሎ የሰው ህይወት በመጥፋቱ ጥልቅ ሀዘን እንደተሰማው ገልጿል። መስከረም 21 ቀን 2018 በሸዋ ምንጃር ሸንኮራ ወረዳ አረርቲ ከተማ ማርያም ቤተክርስቲያን ዓመታዊ ክብረ በዓል ያከበሩ ባሉ ምዕመናን ላይ ለግንባታ አገልግሎት የዋለው የእንጨት ርብራብ ተደርምሶ የ36 ምዕመናን ህልፈተ ህይወት መድረሱን ከ200 በላይ የአካል ጉዳት በደረሰባቸው ምዕመናን አደጋ የተሰማውን ልባዊ ሀዘን እንደሚገልጽም አፋብኃ በዚሁ መግለጫ አስታውቋል። የአማራ ፋኖ ብሔራዊ ኃይል በደረሰው የህይወት መጥፋትና የአካል ጉዳት ከልብ ማዘኑን ጠቅሶ በአረርቲ ከተማ ማርያም ቤተክርስቲያን በአደጋው ለተጎዱ ለመላው ኦርቶዶክስ ተዋሕዶ እምነት ተከታዮችና ለምዕመናን ቤተሰቦች መጽናናት እንመኛለን በማለት የአማራ ፋኖ ብሔራዊ ኃይል በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ እናት ፓርቲ በበኩሉ በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ከተማ አስተዳደር ውስጥ የምትገኘው የአረርቲ ቅዱስ ማርያም ቤተክርስቲያን ዛሬ መስከረም 21 ቀን 2018 ዓ.ም የህንጻ ርብራብ ተደርምሶ ዓመታዊ በዓል ለማክበር በተሰበሰቡ ምዕመናን ላይ ከፍተኛ ጉዳት መድረሱን ከቦታው ማረጋገጥ መቻሉን ጠቅሷል። እስካሁን በደረሰው መረጃ እናት ፓርቲ 36 ሰዎች ህይወታቸው ያለፈበትን አደጋ መግለጫውን እስካወጣ ድረስ በደረሰው መረጃ 22 ሰዎች መሞታቸውን በዚሁ መግለጫው ጠቅሶ በርካቶች ላይ አካል ጉዳት መድረሱን ተረድተናል ሲል ጠቅሷል። ይህ በእንዲህ እንዳለ በቅርቡ እናት ፓርቲ ኢህአፓን ጨምሮ ፓርቲዎች በጋራ የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው የፓርቲዎች ቅንጅት በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ከተማ ላይ በማርያም ቤተክርስቲያን የደረሰውን አደጋ አስታኮ ሀዘኑን ገልጿል። በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ከተማ አስተዳደር ውስጥ የምትገኘው የአረርቲ ቅዱስ ማርያም ቤተክርስቲያን ዛሬ መስከረም 21 ቀን 2018 የህንጻ ርብራብ ተደርምሶ ዓመታዊ በዓል ለማክበር በተሰበሰቡ ምዕመናን ላይ ከፍተኛ ጉዳት መድረሱን ከቦታው ማረጋገጥ መቻላቸውን ትብብር ለኢትዮጵያ አንድነት ባወጣው በዚሁ መግለጫው ጠቅሷል። መግለጫው አስቀድሞ በደረሰው መረጃ 22 ሰዎች መሞታቸውና በርካቶች አካል ጉዳት እንደደረሰባቸው ጠቅሶ ትብብር ለኢትዮጵያ አንድነት ልባዊ ሀዘኑን እየገለጸ የሞቱትን ነፍስ ይማር፣ ለወዳጅ ዘመድና ለአካባቢው ማህበረሰብ መጽናናት እንመኛለን ያለ ሲሆን በዚሁ አጋጣሚ እንዲህ ያሉ ክስተቶች በመደጋገማቸው ህዝባችን ተገቢውን ጥንቃቄ እንዲያደርግ ለማሳሰብ እንወዳለን በማለት ጥሪ አቅርበዋል። ዛሬ በሰሜን ሸዋ ዞን ምንጃር ሸንኮራ
ወረዳ አረርቲ ከተማ የደረሰውን አደጋ ተከትሎ የሟቾች ቁጥር 36 የደረሰ ሲሆን ከቆሰሉት ከ200 በላይ የሚሆኑ ሰዎች መካከል አንዳንዶቹ ጉዳት ጠንከር ያለ መሆኑን ከአካባቢው የወጣው ተጨማሪ መረጃ ይገልጻል። በኢትዮጵያ ግንባታዎችን ተከትሎ በህይወት ላይ የሚደርሱ አደጋዎች ከትራፊክ አደጋ ቀጥሎ ሁለተኛ መሆናቸውን በቅርቡ አንድ ጥናት ይፋ መደረጉን ጠቅሰን የዘገብን ሲሆን በአዲስ አበባ ከተማም የተለያዩ ግንባታዎች ላይ ከግንባታ ቁሳቁስ ጋር በተገናኘ በተደጋጋሚ ለሰውን ህይወት መጥፋት ለንብረት ውድመት ምክንያት መሆኑና ጉዳዩ ትኩረት አለማግኘቱ ተደጋግሞ ሲጠቀስ የቆየ ሲሆን ኃላፊነቱ ለኮንትራክተሮችና ለአስገንቢዎች ብቻ ሳይሆን ህግና ስርዓት ማስከበር ያለበት ወገን ሁሉ ኃላፊነቱን በአግባቡ መወጣትና ተገቢው የቁጥጥር ስራ መሰራት እንዳለበት በተደጋጋሚ ጥሪ ሲቀርብ የቆየው ዛሬም እንደ አዲስ መነጋገሪያ ሆኗል። ዛሬ የደረሰው አደጋ ቤተክርስቲያኗ ዓመታዊ የቅድስት ድንግል ማርያም የንግስ በዓል አስመልክቶ ከምታካሄደው የንግስ ክብረ በዓል ጎን ለጎን እየተሰራ ያለው የቤተክርስቲያኗን ግንባታ እየተጎበኘ ባለበት ሰዓት ለስራው ማጠቃለያ ወይም ፊኒሺንግ የተረበረበውን የአጣና መወጣጫ መደርመሱን ተከትሎ ለህይወት መጥፋትና ለአካል ጉዳት ምክንያት መሆኑን የወረዳው ኮሚኒኬሽን ቢሮ አስቀድሞ ባወጣው መረጃ ይፋ ማድረጉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወረዳው ኮሚኒኬሽን አስቀድሞ ባወጣው መረጃ ይፋ አድርጓል። ከ6 ቀናት በፊት በአሜሪካ ባልቲሞር ግዛት ሞተው የተገኙት የ71 ዓመቱ የእድሜ ባለጸጋ አቶ መኮንን ሀብተ ስላሴ የአሟሟታቸው መንስኤ በሰው ተገድለው ሳይሆን እንዳልቀረም ፖሊስም ጥርጣሬውን ገለጸ። እንደ ፖሊስ ሪፖርት ባለፈው ሴፕቴምበር ወይም በፈረንጆቹ መስከረም 25 2025 በጥርጣሬ ደህንነታቸውን ለማረጋገጥ ወደ 1200 ብሎክ ኖርዝ ፓተርሰን ፓርክ አቬኒው ወደሚገኘው መኖሪያ ቤታቸው ያመራው ፖሊስ በወቅቱ አቶ መኮንን በህይወትም አላገኛቸውም ነበር። ወቅቱ ሬሳቸውን ወደ መርማሪዎችም ተልኮም አስፈላጊው ምርመራም ሲደረግበት የቆየ ሲሆን በኋላም የአቶ መኮንን በሰው ተገለው ሳይሆን እንዳልቀረም ፖሊስም ጥርጣሬውን አሳውቋል። ይህንን ተከትሎ ማህበረሰቡ በጉዳዩ ላይ መረጃ ያለው ሰው በስልክ ቁጥር 410 396 2100 ወይም በ866 756 2587 ደውሎ በመረጃ መስጠትም እንዲተባበርም ጠይቋል። የአቶ መኮንን ዜና አረፍትም ተከትሎ በባልቲሞር የሚገኘው የኤርትራውያን ቤተክርስቲያን የቀብር ስነ ስርዓታቸውን ለማስፈጸም የገቢ ማሰባሰብ ዝግጅት የጀመረም ሲሆን ይህም የጎፈንድሚ ላይ እንደተገለጸው አቶ መኮንን በቤተክርስቲያኒቱ ማህበረሰብ ዘንድ በጣም የሚወደዱና የሚከበሩ ወንድም እንደሆኑና ብቻቸውን ይኖሩ እንደነበረ እንዲሁም ምንም ዘመድ ወዳጅ ያልነበራቸው በመሆኑ ማህበረሰቡ ለቀብር ስነ ስርዓታቸው እንዲተባበርም ጥሪ ቀርቧል። ከባንክ ብድር ወስደው ተሽከርካሪ በመግዛት ለራሳቸውና ለዜጎች የሥራ ዕድል ፈጥረው እየተንቀሳቀሱ ያሉ ባለሀብቶች በገዛ አገራችን መድረሻ እያጣን ነው። በግዳጅ ስም ከመከላከያ እስከ ሚሊሻ ከትራፊክ እስከ ባለስልጣን ድረስ ግዳጅ እየተባለ በዳ የተገዙት ተሽከርካሪዎች በነጻ አገልግሎት እንዲሰጡ ከማድረግ ባለፈ በተለያዩ የጸጥታ ችግሮች ሳቢያ ለጥቃት ተጋልጠናል በማለት ቅሬታቸውን እያሰሙ ሲሆን ሰሚ ማጣታቸው ታውቋል። በሀገሪቱ የተለያዩ አካባቢዎች አገዛዙ የከፈተውን ጦርነትና አካባቢ ያሉ ግጭቶችን መሰረት አድርጎ በነጻነት ተንቀሳቅሰን መስራት አልቻልንም፣ ህይወታችንና ንብረታችን አደጋ ላይ ነው ያሉ አሽከርካሪዎች በማህበራዊ ገጻቸው ዛሬም ግዳጅ ምንድነው የሚል ጥያቄ ያነሱ ሲሆን ባለሀብቱ ከባንክ ተበድሮ የገዛቸውን ተሽከርካሪዎች አንዴ መከላከያ ሌላ ጊዜ ሚሊሻና የክልል ባለስልጣናትና የአካባቢ አመራሮች ትራፊክ ፖሊስና ባለስልጣናት ጭምር ለግዳጅ በሚል ሽፋን የነጻ አገልግሎት እንዲሰጡ በማድረግ እየደረሰባቸው ያለውን ጫና መቋቋም ከሚችሉት በላይ መሆኑን ድንበር አልባው የግዳጅ እርምጃ እንዳማረራቸው መግለጽ ጀምረዋል። ግዳጅ ምንድነው በሚል በማህበራዊ ገጻቸው ባቀረቡት ጥያቄ በሀገሪቱ ህገ መንግስት ዜጎች ሰርተው የመብላት ንብረት የማፍራት መብት እንዳላቸው ይደነግጋል። ዛሬ ግን ለፍተው ያፈሩትን በባንክ ተበድረው ዕቁብ ወስደው የገዙትን ንብረት ሊያዙበት ሆነ ሰርተው ዕዳቸውን ሊመልሱበት የሚችሉበት ሁኔታ ባለመፈጠሩ ለኢኮኖሚያዊ ድቀት እየተዳረጉ ይገኛል በማለት አሽከርካሪዎችና ባለንብረቶች እየደረሰባቸው ያለውን ችግር ገልጸዋል። አሁን ላይ ሚሊሻውም የቀበሌ አመራሩም ፖሊስ፣ ትራፊክ፣ መንገድ፣ ትራንስፖርት፣ መከላከያውም የግለሰቦችን መኪና ግዳጅ እያሉ ይዘው በነጻ ማሰራት የተለመደ ሆኗል። ይህ ሁኔታ ብዙዎችን ከጥቂት ንብረት ወደ ድህነት እያሸጋገረ ይገኛል በማለት አንድ ባለንብረት በወር እስከ 80 ሺህ ብር በላይ ተመላሽ የባንክ ዕዳ ያለበት ቤተሰብ የማስተዳደር በኃላፊነት ትከሻው ላይ ወደቀበት ቢሆንም ግዳጅ ተብሎ ለሳምንት ለወር ያለምንም 74 ሳንቲም ክፍያ ሲሰራ የሚቆይበት ሂደት ክፍያውን እንዳይሸፍን ዕዳውን እንዳይከፍል ለልጆቹ ጉሮሮ የሚሆን ምግብ እንዳይሸምት ከማይችልበት ደረጃ በማድረስ ንብረቱ ሐራጅ እንዲሸጥ በዕዳ እንዲያዝ ያደርገዋል በማለት እየተወሰደባቸው ያለውን
ጫና በተመለከተ ገልጸዋል። አንድ መኪና ግዳጅ ተይዞ በተለቀቀበት ማግስት ወይንም የዕለቱ ዕለት በድጋሚ የሚያዝበት ሂደትም አለ። ይህ ደግሞ ከሁሉም የከፋ ነው። አንድ አሽከርካሪ ያለምንም ክፍያ ብዙ ጊዜ በራሱ ነዳጅ ለሰጠው ግልጋሎት ወረቀትና በድጋሚ ሊያዝ የሚችልበት ገደብ ቢቀመጥለት መልካም ነበር። ግን ማን ይጨነቅልሃል? ዛሬ ተለቀህ ዛሬ ወይንም በማግስቱ ለግዳጅ ተብለህ ልትያዝ ትችላለህ በማለት የደረሰባቸውን ችግር በምሬት ገልጸዋል። ግዳጅ የተባለው መርህ ሊቀመጥለት ይገባል። መቼ፣ ለምን፣ በምን ሁኔታ ነው ውስጥ ሀገር ስትገኝ ግዳጅ ግልጋሎት ይሰጣል? አንድ መኪና አንዴ ግልጋሎት ከሰጠ በድጋሚ የሚያዝበት ቀነ ገደብ ቢወጣለት እነማን ናቸው መያዝ የሚችሉት ፈቃድ የተሰጣቸው አካላት የሚልና ለግልጋሎቱም ክፍያን ሊፈጸምለት የሚችል አሰራር ሊዘረጋለት ይገባል በማለት ሕግና ስርዓት አልባ የሆነውን የግዳጅ ሂደት ተከትሎ በባለንብረቶች ላይ የደረሰባቸው ያለውን ችግር በተመለከተ በቅሬታ አንስተዋል። ግዳጅ ማንም እየተነሳ የሚያዝበት ሂደት ለሙስናና ለጥቅም ድርድር ክፍተት የሚፈጥር ሆኗል። ስለዚህ በግዳጅ ምክንያት በግለሰቦች ንብረት ላይ እየደረሰ ያለው ጫናና ያልተገባ ኪሳራ ትኩረት ሊሰጠው ይገባል በማለት ጥሪያቸውን አቅርበዋል። ይህ በእንዲህ እንዳለ መጪው የኢሬቻ በዓልን ተከትሎ የከባድ መኪና አሽከርካሪዎች ወደ አዲስ አበባ ከተማ ለመግባት ጫና የተፈጠረባቸው ሲሆን ወደ ደብረ ዘይት ወይም ቢሸፍቱ የቀረቡ ተሽከርካሪዎችም ተመሳሳይ እርምጃ እየተወሰደባቸው መጉላላት መጀመራቸውን እየገለጹ ነው። አገዛዙ በአገር ቤት የከፈተውን የእርስ በርስ ጦርነት ተከትሎ በተደጋጋሚ የህዝብና የጭነት ተሽከርካሪዎችን በግዳጅ ስም እየወሰደ ዜጎች እንዳይጠይቁ በጉልበት የሚወስዳቸው እርምጃ ከዚህ ቀደምም ተመሳሳይ ቅሬታ ቀርቦ የነበረ ሲሆን በተለይም ያገዛዙ ባለስልጣናት በግዳጅ ስም የሚወስዷቸውን ተሽከርካሪዎች ለግል ጥቅም ጭምር በመዋል ከፍተኛ የሙስና ዝርፊያ እንደሚፈጽሙ በተደጋጋሚ በቅሬታ ሲነሳ ቆይተዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ ከዚህ ቀደም ያቀረቡትን ፍትሐዊ የሥራ ማቆም አድማ ተከትሎ ከሌሎችም የመንግስት ሰራተኞችና መምህራን ጎን ለጎን በአገሪቱ በነጻነት ተንቀሳቅሰው መስራት ያልቻሉ አሽከርካሪዎችም ትግሉን እንዲቀላቀሏቸው ጥሪ አቅርበው የነበረ ቢሆንም አሽከርካሪዎች በተደራጀ መንገድ ለጤና ባለሙያዎች ጥያቄ ምላሽ አለመስጠታቸው አይዘነጋም። በወለጋ የፋኖ እንቅስቃሴ ተጠናክሮ ቀጥሏል። አገዛዙ ተጨማሪ ኃይል እያስገባ ሲሆን ፋኖች ወደ ተጠናከረ አደረጃጀት አንድ ላይ መቆማቸው ያገዛዙ ባለስልጣናትን ስጋት ላይ መጣሉም ታውቋል። የአማራ ፋኖ በወለጋ አካል የሆነውና ሰሞኑን ከብርጌድ ወደ ክፍለ ጦር ያደገው አንገርጉተን ክፍለ ጦር አሊ ቀበሌ ላይ የጀመረውን ጦርነት አድማሱን እያሰፋ በአሁኑ ሰዓት አንድ ዴዲቶ ሻሾበር ከተማ ላይ በከባድ መሳሪያ የታገዘ ጦርነት እያካሄደ መሆኑን ዛሬ ከአካባቢው የወጣው መረጃ ይገልጻል። የምስራቅ ወለጋ ዞን ጊዳ አያና ወረዳ ፋኖች መካከል አንገርጉተን ክፍለ ጦር እየወሰደ ባለው ወታደራዊ እርምጃ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሱን ጦርነቱ ዛሬ እስከ ምሽት ድረስ የቀጠለ ሲሆን አገዛዙ ተጨማሪ ኃይል እያመጣ መሆኑን ዛሬ መስከረም 21 ቀን 2018 ዓ.ም ከአካባቢው የወጣው መረጃ ይገልጻል። በእንዲህ እንዳለ የምስራቅ ወለጋ ዞን ጊዳ አያና ወረዳ ፋኖች ልዩነታቸውን በመፍታት አንዱ ነው ለመታገል ስምምነት ላይ መድረሳቸውን ተከትሎ የወረዳው አመራሮች ድንጋጤ ላይ መውደቃቸውን የሚጠቅስ መረጃ ወጥቷል። ከአንገርጉተን ከተማ ወደ ቱሉ ጋና እንዲሁም ከአንገርጉተን ከተማ ወደ አንዶዴ አሊ የሚወስዱ መንገዶች ከዛሬ መስከረም 21 ቀን 2018 ጀምሮ በአገዛዙ ጥምር ጦር የተዘጉ ሲሆን ከ14 በላይ የጊዳ አያና ወረዳ ሚሊሾችም ትጥቅ ተቀምተው የቀሩትም አገዛዙ የደረሰበትን ጥቃት ተከትሎ መሸበራቸው ታውቋል። ፋኖ ያደረጋቸው ካሉ ወታደራዊ እርምጃዎች በተጨማሪ የተጠና የአገዛዙ ባለስልጣናት ላይ ያነጣጠረ ተልኮ እየፈጸመ ሲሆን ያገዛዙ ጉዳይ አስፈጻሚ በመሆን በባንዳነት የሚወቀስ ጌታ የተባለ የቀበሌ ሊቀመንበር በጊዳ አያና ፋኖች ዛሬ በቁጥጥር ስር መዋሉን የሚጠቅሱ መረጃዎችም ወጥተዋል። በወለጋ በተደጋጋሚ የአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት በኦነግ ሸኔ ስም በኦሮሚያ ልዩ ኃይልና ያገዛዙ መከላከያ ከነሱ ጋር በመዳበልና አካባቢውን ለቆ በመውጣት ጭምር ጭፍጨፋ ሲፈጸም የቆየ ሲሆን ይህንኑ ለመከላከል እንቅስቃሴ የጀመረ የወለጋ ፋኖ ቢዛሞ እዝ ከጊዜ ወደ ጊዜ ወታደራዊ ቀጠናውን እያሰፋና ያገዛዙን ጥቃት እያከሸፈ ሲሆን ዛሬም አገዛዙ ሰላማዊ ሰዎች ላይ ያነጣጠረ ጥቃት ለመፈጸም ተጨማሪ ሰራዊት ወደ አካባቢው እያስገባ መሆኑን የሚጠቅሱ መረጃዎች ወጥተዋል። በእንዲህ እንዳለ በዚያው በወለጋ የአገዛዙ ስልጣን አስጠባቂ ጦር ከኦነግ ሰራዊት ጋር ያደረኩት ያለውን ውጊያ ተከትሎ የኦነግ ታጣቂዎች ናቸው የተባሉ በርከት ያሉ የኦሮሚያ ልዩ ኃይል አባላት መማረካቸውን የሚጠቅሱ ተጨማሪ መረጃዎችን መውጣት ጀምረዋል። በወለጋ በኦነግ ሸኔ ስም የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶችን ራሱ አገዛዙ ባደራጃቸው ኃይሎች የሚፈጸም እንጂ እኔ አልፈጸምኩም በማለት ኦነግ በተደጋጋሚ ማስተባበያ ሲሰጥ መቆየቱ አይዘነጋም። የአብይ አገዛዝ በኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶችን በተደራጀ መንገድ በህገወጥ መንገድ ያደራጃቸውን ቡድኖች በመጠቀም የሚፈጽማቸው መሆኑን ለዚህም በአሁኑ ወቅት የፌዴራል ፖሊስ ኮሚሽነር የሆነው ደመላሽ ገብረ ሚካኤል የደህንነት መስሪያ ቤት ባለስልጣን በነበረበት ወቅት ከኦሮሚያ ልዩ ኃይል ባለስልጣናት ጋር አብይ አህመድ የሰጠውን ተልዕኮ ተከትሎ የአብይ ሸኔን በማቋቋም በአሩሲ የአማራ ብሔር ተወላጆችና የኦርቶዶክስ እምነት
ተከታዮች ላይ በተደጋጋሚ በተፈጸመው ጥቃት ጀርባ እጁ እንዳለበትና በሌሎችም የኦሮሚያ አካባቢዎች ይኸው ህገወጥ ቡድን በተለያየ ስያሜ እንደሚንቀሳቀስ የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ በቅርቡ ተጨማሪ ማረጋገጫ መስጠቱ አይዘነጋም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ከተሞችን የወታደራዊ ማሰልጠኛ ማዕከል እንዲሆኑ እንደሚፈልጉም ተናገሩ። ትራምፕም የአሜሪካ እንደ ሶማሊያና እንደ ኬንያ የውስጥ ወራሪዎችም እያጠቋት ነው ሲሉም ብሶታቸውን ገለጹ። ከዓለም ለተሰባሰቡ ወደ 800 ለሚጠጉ የአገሪቱ ከፍተኛ የጦር ጄኔራሎችና ሬል አድሚራሎች ባልተለመደ ሁኔታ ተቃውሞና አለመረጋጋቶች እንደ ከውስጥ ያለ ጠላት ናቸው ሲሉም ገልጸዋል። ፕሬዝዳንት ትራምፕ እናንተም ሳተፋችሁ ከቁጥጥር ውጪ አይወጣም ያሉም ሲሆን ትራምፕ በቅርቡ ወንጀል ለመቀነስ እና ሰነድ አልባ ስደተኞችን በቁጥጥር ስር ለማዋል በሚል በዋሽንግተን ዲሲ በሎስ አንጀለስ እና በፖርትላንድ እንደዚሁም በኦሪጋን የብሔራዊ ዘብ ወታደሮች ማሰማራታቸውን አስታውቀዋል። የመከላከያ ሚኒስትራቸው ፔት ሄግስም ንግግር ያደረጉም ሲሆን በፔንታጎን አካታችነት ማህበራዊ ፍትህና ብዝሃነት ፕሮግራሞች ላይ የተቀመጡትም ከተመሳሳይ ጾታ ግንኙነትም ጾታም ዘረኝነት ጋር የሚገናኙ ባህሎችን ማብቃታቸውና አዲስ የወንዶች አቻም አካላዊ ብቃትም መስፈርት ለወታደራዊ ባለስልጣናትም ይፋ አድርገዋል። ከመከላከያ ሚኒስትሩ ቀጥሎ ንግግር ያደረጉት ዶናልድ ትራምፕ አሜሪካ የመከላከያ ዩኒፎርም ባላጠለቁ በሲቪሎችም በውስጥ እየተጠቃችም ትገኛለች ሲሉም ተደምጠዋል። የመከላከያ ሚኒስትሩ ፔት ሄግስም ሁልጊዜም ዝግጁነታችሁን ለመከላከል ሳይሆን የምንዋጋው ለማሸነፍ ነው። ሰዎችን ገድላችሁ ነገሮችን ሰባብራችሁ ህይወትን ታስቀጥላላችሁ። ይህ ፖለቲካዊ እይታም ትክክል ባይሆንም ስራችሁ ነው በማለትም ለጦር ጄኔራሎቹ አስተያየትም ሰጥተዋል። ኬንያም ሶማሊያም እኛም ከቅርብ ጊዜያት ወዲህ በውስጣችን ባቆጠቆጡ ሲቪል ለባሽ በሆኑ ወራሪዎችም ተከበናል ያሉት ፕሬዝዳንት ዶናልድ ትራምፕ የሌሎች አገራትን ድንበር ለማስጠበቅ በቢሊዮን ዶላር እንዳወጣ ነው ሁሉም ከእናንተ ጋር በመሆን ድንበራችንን እናስጠብቃለን ሲሉም ተደምጠዋል። በታዋቂው የአሜሪካ የል ዩኒቨርሲቲ የወታደራዊ ፍትህ ተመራማሪ የሆኑት ዩጂን ፌደል በሰጡት አስተያየት ዶናልድ ትራምፕና መከላከያቸው ይህንን ያደረጉት ለገጽታ ግንባታ ወይም ለፎቶ መነሳትም ሊሆን ይችላል በማለትም የቀድሞ ፕሬዝዳንት ደብሊው ቡሽም የኢራቁን ጦርነትን አጠናቀናል ሚሽን አኮምፕሊሽ በማለትም ከአሜሪካ ወታደሮች ጋር ኢራቅ ውስጥ የተነሱትን ፎቶን አነስተዋል። በሌላም በኩል የጦር ጄኔራሎቻቸውን ታማኝነትም ለመፈተሽ ሊሆን ይችላልም ሲሉ ግምታቸውን ሰንዝረዋል። ከበርካታ የዓለም ክፍሎች የተወጣጡትና በቨርጂኒያ የተሰባሰቡት የአሜሪካም ከፍተኛ የጦር ጄኔራሎችና አድሚራሎች ሁለቱም ባለስልጣናት ማለትም ዶናልድ ትራምፕና መከላከያቸው አስተያየትም ሲሰጡ እነሱ ግን ዝምታን መምረጣቸውም ተመልክቷል። የኢሬቻው በዓል ፖለቲካ ተጠናክሮ ቀጥሏል። ነጻ የባቡርና የአውቶቡስ አገልግሎት በመንግስት በጀት መፈቀዱ አገዛዙ በዓሉን ዛሬም የፖለቲካ ማሳያ ማድረጉን አጠናክሮ መቀጠሉ ተገልጿል። በአዲስ አበባ አብይ አህመድ ስልጣን ከወጣ በኋላ ከ150 ዓመት በኋላ በአዲስ አበባ ኢሬቻ በዓልን እናከብራለን በሚል የፈጠራ ትርክት በመፍጠር አዲስ አበባ ውስጥ የኦሮሞ ስልጣንን ማሳያ እናደርጋለን፣ ከተማዋ በኦሮሚያ ቁጥጥር ስር ነች በሚል እየተወሰደ ያለው ፖለቲካ እርምጃ በዘንድሮም ኢሬቻ በዓል ተጠናክሮ መቀጠሉን ገለልተኛ መሆን የሚገባቸው መንግስታዊ ድርጅቶች ሃይማኖታዊ ነው በተባለው የኢሬቻ በዓል ላይ እንደ ዋና ስራ አድርገው እየተንቀሳቀሱ ይገኛል። ነጻ የባቡርና የትራንስፖርት አገልግሎት ይሰጣል የሚለው የዛሬው መግለጫም ተመሳሳይ ጥያቄ አስነስቷል። የኢሬቻ በዓል ለማክበር ወደ ቢሸፍቱ ወይም ደብረ ዘይት ለሚጓዙ ዜጎች ነጻ የባቡር ትራንስፖርት ተዘጋጅቷል በማለት የኢትዮ ጅቡቲ ምድር ባቡር ያስታወቀ ሲሆን የኢሬቻ በዓል ለማክበር ወደ ቢሸፍቱ ደብረ ዘይት ለሚጓዙ ዜጎች ይፋ ያደረገው መግለጫ ጥያቄ ያስነሳ ሲሆን በተመሳሳይ ቅዳሜ መስከረም 24 ቀን 2018 ዓ.ም በዓሉን በአዲስ አበባ ለሚያከብሩ ታዳሚዎች ነጻ የአውቶቡስ ትራንስፖርት ለመስጠት ዝግጅቴን አጠናቅቄያለሁ ማለት የትራንስፖርትና ሎጂስቲክ ሚኒስቴር በበኩሉ መግለጫ ሰጥቷል። ዛሬ በተከታታይ በየመስሪያ ቤቶቹ የተሰጠው መግለጫ በአዲስ አበባ መግቢያ በአምስቱም በሮች ነጻ የትራንስፖርት አገልግሎት እንደሚሰጥ ከሱሉልታ፣ ከሰበታ፣ ከጣፎ፣ ከቱሉ ድምቱ፣ ከአስኮና ከአቃቂ ለሚመጡ የበዓሉ ታዳሚዎች በሙሉ አቅም ነጻ ትራንስፖርት መዘጋጀቱ የተገለጸ ሲሆን ተቃውሞ ይህንን አገልግሎት ያዘጋጀው ከኦሮሚያ ትራንስፖርት ኤጀንሲ ከሸገ ትራንስፖርት ጽህፈት ቤት ከፐብሊክ ሰርቪስ ትራንስፖርት አገልግሎት ድርጅትና ከኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ጋር በጋራ ተባብሮ መሆኑን አስታውቋል። በመንግስት መስሪያ ቤት ጭምር ከሰራተኞች ደሞዝ ላይ ለኢሬቻ በዓል ማክበሪያ በሚል ከፍላጎታቸው ውጪ ሲሰበሰብ መቆየቱን የሚጠቅሱ ወገኖች ትላንት የአዲስ አበባ አስተዳደር በከንቲባ አዳነች አቤቤ ውሳኔ ከ275 ሚሊዮን ብር በላይ ወጪ በማድረግ ለበዓሉ ያስፈልጋሉ የተባሉ አልባሳትን የከተማው አስተዳደር ሰራተኞች በሙሉ አሰፍተው እንዲለብሱ ትዕዛዝ የሰጠ ሲሆን ለዚሁ በዓል
ለማካሄድ ተጨማሪ በጀት መድቦ የተንቀሳቀሰ መሆኑ ተገልጿል። ኢሬቻን እንደ አብዮት በዓል ቁጠሩትና በግልጽ በካላንደር ላይ ሰፍሮ ስርዓቱ እስካለ ድረስ ሊከበር ይችላል። ከዛ ውጭ ግን በሃይማኖት ስም ከህግ አግባብ ውጭ የመንግስትን መዋቅር በመጠቀም የፖለቲካ ጉልበት ማሳያ መደረጉ ለኦሮሞ ህዝብም ጭምር ጠቃሚ አይደለም የሚሉ አስተያየቶችም ተከትለው ቀርበዋል። በኢትዮጵያ ህገ መንግስት ማንም ሰው የፈለገውን እምነት የመከተል መብት እንዳለው የሚያስታውሱ ሌሎች አስተያየት ሰጪዎች አንዳንዶች የባዕድ አምልኮ ነው ብለው የሚጠሩት ነገር ግን ለሚያከብሩት የራሳቸው እምነት ከሆነ ኢሬቻ በዓል የምስጋናና ለዋቄ ፈታ የሚደረግ አክብሮት መገለጫ አድርጎ ከዚህ ቀደም በተወሰኑ የኦሮሞ ማህበረሰብ አባላት በደብረ ዘይት ወይም ቢሸፍቱ ሆራ አርሰዴ የሚከበር ቢሆንም አሁን እንደ ብሔራዊ በዓል እንዲቆጠር በአገዛዙ በኩል እየተወሰዱ ያሉ የጉልበት እርምጃዎች በጫና በግድ ይህንኑ ተቀባይነት እንዲያገኝ የሚደረግ ተጽዕኖ አካል በመሆኑ ከስርዓቱ እድሜ ጋር አብሮ ሊያበቃ የሚችል ተራ የፖለቲካ ብሽሽቅና ጉልበት ማሳያ መሆኑ ዘንድሮም ተጠናክሮ መቀጠሉ ስልጣን ላይ ያወጡ ሰዎች አገር ማስተዳደር ምን እንደሆነ ዛሬም ድረስ እንዳልገባቸውና ከቡድን ፍላጎታቸው ውጪ ሌሎች ነገሮችን ማየት እንዳልቻሉ ግልጽ ማሳያ ተደርጎ ይጠቀስ ይገኛል። የመስቀል በዓልን አስታኮ ተደጋጋሚ የማስፈራሪያና የማሸበሪያ መግለጫ ሲሰጥ የነበረበትን ሁኔታ የሚያስታውሱ ወገኖች ኢሬቻ በዓልን ለማሳካት አገዛዙ በሙሉ ቁጥጥሩና ኃይሉን ለማሳካት እየሄደ ሲሆን ይህም ግልጽ አድሎ ማሳያ ተደርጎ ተጠቅሷል። በመስከረም ወር የደሞዝ ጭማሪ አደርጋለሁ ያለው አገዛዝ የደሞዝ ጭማሪው ይኸው ሽታ ሆኗል። በነዳጅ ዋጋ ላይ ተጨማሪ 30 በመቶ ታክስ ማስከፈሉ የኑሮ ውድነቱን የበለጠ የሚያባብስና ህዝቡ ላይ ጫና እንደሚፈጥር የኢኮኖሚ ባለሙያው ገለጹ። የደሞዝ ጭማሪ የሚያስከትለውን ወጪ ለማካካስ ታስቦ ተጨማሪ እሴት ታክስ ከ15 በመቶ ወደ 17 በመቶ ከፍ ለማድረግ የቀረበው ማሻሻያ በቅርቡ መሰረዙን ያስታወሱት የኢኮኖሚ ባለሙያው የቀድሞው የዴፓ ሊቀመንበር አቶ ሙሼ ሰሙ የደሞዝ ጭማሪው ግን አሁንም ክፍያ የሚጠበቅ ስለሆነ በነዳጅ ላይ ታክስ መጨመር ሌላኛው አማራጭ ሆኖ የቀረበ ይመስላል በማለት አገዛዙ 30 በመቶ በነዳጅ ላይ ተጨማሪ ታክስ ለመጣል የወሰደውን እርምጃ በተመለከተ አስተያየታቸውን አስፍረዋል። እንደሚታወቀው 30 በመቶ የተጨማሪ እሴት ታክስና የኤክሳይዝ ታክስ ጭማሪ የሚደረግ መሆኑን የነዳጅ ዋጋ በትንሹ 157 ብር በሊትር ገደማ ይሆናል። የነዳጅ ዋጋ በቀጥታም ሆነ በተዘዋዋሪ መንገድ ተጽዕኖ የማይፈጥርበት ነገር ስለሌለ የታክስ ጭማሪን አስታኮ የትራንስፖርት የአቅርቦትና የአገልግሎት ዋጋ ላይ ተመጣጣኝ ያልሆነ የዋጋ ጭማሪ ስለሚያስከትል የደሞዝ ጭማሪውንም ትርጉም ሊያሳጣው እንደሚችል መገመት የተለየ እውቀት አይጠይቅም በማለት አስተያየታቸውን አስፍረዋል። የምርት የአገልግሎትና የሸቀጥ አቅርቦት መጠነኛ እድገት ቢኖራቸውም በገንዘብ ፍላጎትና አቅርቦት ልክ እድገት ማሳየት ባልቻሉበት ሁኔታ የዋጋ ንረቱ የገንዘብን የመግዛት አቅም ማዳከሙ የሚጠበቅ ነው። የገንዘብ የመግዛት አቅም መዳከምም የውጭ ምንዛሪውን አቻ የብር ምንዛሪ ተመን በዛው መጠን ማናሩ የሚጠበቅ ነው በማለት አስተያየታቸውን አስፍረዋል። መንግስት እሴት የማይፈጥሩ ወጪዎቹን በመቀነስ ሰላምና ግጭትን በመቆጣጠር ምርታማነትን ማሳደግ ላይ እስካላተኮረ ድረስ አዙሪቱ መቀጠሉ አይቀሬ ነው። በገንዘብ አቅም መዳከምና በዋጋ ንረቱ መደራረብ ምክንያትም ደሞዝተኛው የደሞዝ ጭማሪ ከተደረገለት ማግስት ጀምሮ ደሞዜ አይበቃኝም ማለቱ የሚጠበቅ ነው። አዙሪቱ ይቀጥላል የሚባለውም ለዚህ ነው በማለት ከወዲሁ አስተያየታቸውን ሰጥተዋል። ሌላው ወደ ድህነት በሚያሽቆለቁለው ማህበረሰብ መበራከት በሰላም እጦትና ግጭት ምክንያት ስራ መስራት መነገድና ማትረፍ በከፍተኛ ደረጃ ፈታኝ በሆነበት ጊዜ ህገወጡን ነጋዴ ህጋዊ በማድረግ የታክስ መሰረትን ከማስፋት ይልቅ አዳዲስ ግብር በመጫ የማረጋጊያ የፎይታ ጊዜ በመከልከል ህጋዊውን ነጋዴና የደሞዝተኛውን ኪስ ብቻ ደጋግሞ ማሟጠጥና ማራቆት በድምር ውጤቱ ደሃ የነበረውን ማህበረሰብ ከድህነት ወለል በታች ማዝቀጥ፣ መካከለኛ ገቢ የነበረውን ማህበረሰብ ደግሞ ወደ ድህነት ደረጃ ማውረድ ነው በማለት በተጨባጭ ያለውን ሁኔታ በተመለከተ አስተያየታቸውን አስፍረዋል። ባለሀብቱም ቢሆን ከግብር በሚገኝ ገቢ መንግስት መስራት የሚገባውን ልማት በመዋጮ እንዲሰሩ ጫና መፍጠር፣ አመቱ ሙሉ የማያበራውን ድግስና አስረሽምቺው በመዋጮ እንዲደጉሙ ተጽዕኖ ማድረግ፣ ለዳው ማህበረሰብ ስራ ከመፍጠር ይልቅ ባለሀብቱ እንዲመጸውት አቅሙን መፈታተኑና ተገማች ያልሆኑ አዳዲስ የግብር ርዕሶችን በመፈብረክ የነጋዴውን ሀብት የማፍራት ጥሪት የመፍጠር የመስፋፋትና የማደግ አቅምን በማድቀቅ ጊዜ መግዛት የሚቻለው ነጋዴው አቅሙ እስኪመናመን ኢኮኖሚያችን ተንገጫግጮ እስኪቆምና ሁሉም የለየለት ጥገኛና ተመጽዋጭ ድሃ እስኪሆን ድረስ ብቻ መሆኑን ሊስተዋል ይገባል በማለት በነዳጅ ምርቶች ላይ የ30 በመቶ ተጨማሪ ግብር ለመጣል አገዛዙ መወሰኑን ምክንያት በማድረግ አስተያየታቸውን አስፍረዋል። ይበንዲ እንዳለ በመስከረም ወር ይጨምራል የተባለው ለብዙሃኑ ሰራተኛ ጆሮን ቆርጠው ቢሰጡት ውሻ ስጋ የሰጡት ይመስለዋል የተባለለትና አነስተኛ የሆነው የደሞዝ ጭማሪም ወሬው መጥፋቱ መስከረም ወር ሊጠናቀቅ 9 ቀናት የቀረው ቢሆንም የደሞዝ ጭማሪው የውሃ ሽታ መሆኑና አስቀድሞ የደሞዝ ጭማሪውን ለማራዘም አገዛዙ ወስኗል የተባለውን የገንዘብ ሚኒስቴር በአደባባይ በማስተባበል የደሞዝ ጭማሪው አልተራዘመም የሚል መግለጫ የሰጠ ቢሆንም ዛሬም በተለያዩ መስሪያ ቤቶች ስለ ደሞዝ ጭማሪው የደረሰን መረጃ የለም የሚል አስተያየት እየተሰማ መሆኑን ሰራተኞች በቅሬታ ማንሳት
መስራት ጀምረዋል። ሰራተኛው የጤና ባለሙያዎች ጥያቄን በመደገፍ መምህሩም በጋራ ድምጻቸውን እስካላሰሙ ድረስ አገዛዙ የአገሪቱን ሀብት በጦርነትና ብልጭልጭ ፕሮጀክቶች በድግስና ፌሽታ እያባከነ የህዝቡን የኑሮ ጫና እንዲቀጥል እያደረገ ነው፣ ተውባ ይፈልጋል የሚሉ ተቃውሞችና ጥሪዎች በተደጋጋሚ ሲነሱ መቆየታቸው አይዘነጋም። ይህ በእንዲህ እንዳለ 30 በመቶ ተጨማሪ ታክስ በነዳጅ ላይ የጣለው አገዛዝ የነዳጅ ዋጋ ከአውሮፕላን ነዳጅ በስተቀር ጭማሪ ያደረግበትም የሚል የተምታታበት መግለጫ የሰጠ ሲሆን 30 በመቶ ግብር የተጨመረበት ነዳጅ ከዚህ በላይ ምን ልትጨምሩ ነበር የሚሉ አስተያየቶችም ተከትለው ቀርበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።